የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኘው የምሽት መረጃ ወደ እናንተ ልናደርስ ተገኝተናል። መረጃውን በቅድሚያ በማስተዋወቅ እንጀምር። ኤርትራን ለማሳመን ከአዲስ አበባ እስከ ካይሮ የዘለቀው ምክር ከሽፏል። በሚስጥር የተያዘ ዲፕሎማሲያዊ ጥረት ነበር። ከዚህ ቀደምም ለነበረው ተመሳሳይ ሁኔታ የፕሬዝዳንት ፑቲን ማግባባትን ጠይቋል። አሁን ግን ነገሩ ከብዷል። ጉዳዩ ምንድነው የሚለውን በተመለከተ ልናደርሳችሁ ይዘናል። ጀነራሉ ሰራዊቱ አሳልፎ አይሰጠንም ሲሉ ተናግረዋል። በተከታታይ ቀናት አመጽ ላይ ቆየውን ጦር በተመለከተ መልእክት የሰደዱት ጀነራሉ ጦሩ አሳልፎ አይሰጥም ሲሉ ተደምጠዋል። ከአመጹ በኋላ ጦሩ ይቅርታ ጠይቋል በሚል ይፋ በሆነው ጉዳይ ላይም ጥያቄ ተነስቶበታል። አያይዘን የምንመለከተው ይሆናል። ግብጽና ሱዳን በዛሬው ዕለት መክረዋል። በአገራቱ የውጭ ጉዳይ ሚኒስትሮቻቸው ደረጃ የተካሄደ ምክር ነው። ከአጀንዳዎቻቸው መካከል ኢትዮጵያ አንዷ ነበረች። እኛም በጥንቅራችን አጠር አድርገን አካተነዋል። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሥርዓተ ቀብር በዛሬው ዕለት ተፈጽሟል። ዜና ረፍቶ የጥንቅራችን አካል ነው። በቅርቡ የተመረቀው የኦጋዴን የተፈጥሮ ጋዝ በፈጣኑ ተጓጉዞ ለውጭ ገበያ የሚላክበት ፕሮጀክት መነደፉ ተሰማ። በጅቡቲ ወደብ ላይ የሚተከል ተንሳፋፊ መሰረተ ልማት በተለይ ኢትዮጵያን የተፈጥሮ ጋዝ ወደ ፈሳሽ በመቀየር ለውጭ ገበያ ኤክስፖርት እንደሚያደርግ ነው የተነገረው። ፕሮጀክቱን የተመለከተ ዘገባ ይዘናል። ጀነራሉ የፋኖ ኃይሎች ከህወሓት ጋር ተሰልፈዋል ሲሉ ከሰዋል። የፋኖ ኃይሎች ከህወሓት ጋር ጥምረት ፈጥረዋል ሲሉ ጀነራሉ የከሰሱት በአማራ ክልል የተለያዩ አካባቢዎች ውጊያዎች በቀጠሉበት ነው። መረጃው የጥንቅራችን አካል ነው። ኢትዮጵያ ያለባትን የ$1 ቢሊዮን የቦንድ ዕዳዋን መልሳ ለማዋቀር ስታደርግ የነበረው ድርድር ያለ ስምምነት መቋረጡ መዘገቡ ይታወሳል። ይህን ተከትሎ የፋይናንስ ሚኒስቴር አስቸኳይ ንግግር ጠርቷል። መረጃውን አጠር አድርገን ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሚስጥራዊው በአዲስ አበባ የአስመራ ምክር ከሸፈ። በአዲስ አበባ ኤርትራን ለማሳመን የተደረገው ከፍተኛ የዲፕሎማሲ ጥረት ሳይሳካ ቀረ። ይሄው ጉዳይ እስከ ካይሮም የዘለቀ ነው። ኤርትራ ከካይሮ እስከ አዲስ አበባ በተደረገው ጥረት አሻፈረኝ በማለቷ ይሄው በሚስጥር ሲካሄድ የቆየው ዲፕሎማሲያዊ ጥረት አደባባይ ወጥቶ በአሁኑ ሰዓትም ወደ ተባበሩት መንግስታት ሊያመራ መሆኑን በዛሬው ዕለት የወጡት ዘገባዎች አመላክተዋል። ጉዳዩ ከስሪላንካ ጋር የተያያዘ መሆኑን ዘ ሞርኒንግ ቴሌግራፍ ባሰራጨው ዘገባ አመልክቷል። ታሪኩ የሚመዘዘው በኢትዮጵያ አቆጣጠር በጥቅምት ወር መጨረሻ 2017 ዓ.ም ወይም በአውሮፓውያኑ አቆጣጠር ኖቬምበር 7 ቀን 2024 ላይ ነው። ንብረትነታቸው የአዘርባጃን የሆኑ 3 መርከቦችንና 8 የአዘርባጃን የመርከቦቹን ሰራተኞች እንደዚሁም የስሪላንካ ዜግነት ያላቸው የኤርትራን የባህር ክልል ጥሰው ይገባሉ። መርከበኞቹ ወደ ኤርትራ ባህር ክልል ጥሰው የገቡት ማዕበል አስቸገረም በሚል ነበር። ሆኖም ችግሩ የተፈጠረው መርከበኞቹ ወደ ኤርትራ ባህር ክልል የገቡት የሬዲዮ ግንኙነትን አድርገው የኤርትራ ጠረፍ ጠባቂዎችን ፍቃድ ሳይጠይቁ ነበር። በዚህ ሂደት ውስጥም የኤርትራ ባህር ኃይል አባላት እነዚህን የአዘርባጃን እና የስሪላንካ ዜጎችን በቁጥጥር ስር አውለው እስር ቤት ያስገባሉ። መርከቦችንም ያግታሉ። በዚህ ሂደት ውስጥም አዘርባጃን ዜጎች የለቀቁ መርከቦችም ከእገታ ነፃ ይሁኑ በማለት ኤርትራን ትሞግታለች። ነገር ግን ኢሳያስና መንግስታቸው ፈጽሞ ምን ሲደረግ በማለት ይሞግታሉ። ጥረቱ አዲስ አበባ በሚገኘው የኤርትራ ኤምባሲ ድረስ ዘልቆ ንግግሩ ይቀጥላል። ኢሳያስ የፕሬዝዳንት ቭላዲሚር ፑቲን አድናቂ በመሆናቸውም ጫናው በፑቲን በኩል ሳይቀር ዞሮ ፕሬዝዳንት ኢሳያስ ጋር ይደርሳል። ከአዲስ አበባ እስከ ሞስኮ ጫና የበረታባቸው ኢሳያስም የአዘርባጃን መርከበኞች እንዲለቀቁ ያደርጋሉ። ነገር ግን ብዙም ጥረት ያልተደረገላቸው የስሪላንካ ዜጎች ግን እዚያው ኤርትራ እስር ቤት ይቀራሉ። የስሪላንካ መንግስት ነገሩን ቀለል አድርጎ ቢጀምሮም የኢሳያስ መንግስት በቀላሉ ለዲፕሎማሲ የሚንበረከክ ሆኖ አልታየም። እናም የዲፕሎማሲ ማዕከል በሆነችው አዲስ አበባ በኩል የኤርትራን ኤምባሲ በማናገር የዲፕሎማሲ ጫና ይጀመራል። የውስጥ ለውስጥ ንግግሩም ይቀጥላል። ጫናውን የበለጠ ለማጠናከርም በካይሮ የስሪላንካ ኤምባሲ በኩልም ጥረቶች ተደርገው ነበር። ሆኖም ኤርትራ በአቋሟ በመጽናት ለ2 ዓመታት ያህል በእስር ያቆየቻቸውን የስሪላንካ ዜጎች ለመፍታት ፈቃደኛ ለመሆኗን የስሪላንካ የዜና ምንጮች ዘግበዋል። ስሪላንካ በካይሮም በአዲስ አበባም በኩል ያደረገቻቸው ጥረቶች አለመሳካታቸውን ተከትሎ ጉዳዩን ወደ ተባበሩት መንግስታት ለመውሰድ እንዳሰበች ዘ ሞርኒንግ ቴሌግራፍ ባሰራጨው ዘገባው አመልክቷል። ዘገባው በአሁኑ ሰዓት በኤርትራ እስር ቤት እየማቀቁ ያሉ 6 ስሪላንካውያን መሆናቸውንም አክሏል።
በቀጣይ ርዕስ ጦሩ አሳልፎ አይሰጠንም ጀነራሉ ሰራዊቱ አሳልፎ አይሰጠንም ሲሉ ተናገሩ። በትግራይ ለቀናት የዘለቀውን የጦሩን ተቃውሞ ተከትሎ ማብራሪያ የሰጡት ጀነራል ዮሐንስ ወልደ ጊዮርጊስ ጦሩ ጥያቄ ያቀረበ እንጂ አሳልፎ አይሰጥም ሲሉ ተናግረዋል። በራያ የሚንቀሳቀሰውን የህወሓት ጦር የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የህወሓት ልሳን በሆነ ወይን በተጋራ የቪዲዮ መልእክት ላይ ይህን ሲናገሩ ተደምጠዋል። በዋነኝነት የአመፀው አርሚ 22 ይቅርታ መጠየቁ በተገለጸበት በዚህ ውይይት መድረክ ላይ ጀነራል መዲድ መገኘታቸውን የተገለጸው የህወሓት ልሳን የሆነ ወይን ይፋ ባደረገው መረጃ በመቀለ ከተማ በሰራዊቱ አባላት ለተከታታይ 6 ቀናት ሲካሄድ የቆየው ሰላማዊ ሰልፍን ተከትሎ ጦሩ ይቅርታ መጠየቁን የተመላከተው የትግራይ ጦር ኃይሎች ከደሞዝና ጥቅማጥቅም ጥያቄ ጋር በተያያዘ ባለፈው ሳምንት ለተከታታይ 6 ቀናት በተለያዩ አካባቢዎች መንገዶችን ዘግተው ተቃውሞ ማሰማታቸው የሚታወስ ነው። ከአዲግራት ወደ መቀለ እንዲሁም ከእንዳባጉና ወደ እንደ ሽረ ስላሴ የሚወስዱ መንገዶችን ጨምሮ በተለያዩ አካባቢዎች በርካታ መንገዶች መዘጋታቸው ተዘግቧል። ይህንኑ አመፅ ተከትሎ በመቀለ ከተማ ከጦሩ ተወካዮች ጋር ውይይት መደረጉን የተገለጸው ወይን እንዳስነበበው በዚህ ውይይት የጦሩ አባላት ይቅርታ መጠየቃቸውንና ህዝባችንን በድለናል ሲሉ መጸጸታቸው ተገልጿል። በውይይቱ ላይ ንግግር ያደረጉት ከትግራይ ጦር አዛዦች መካከል አንዱ የሆኑ ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የሰራዊቱ ጥያቄ ትግራይ ህዝብም ጥያቄ ነው ሲሉ ተደምጠዋል። በሰራዊቱ ውስጥ ያለው ችግር የመላው የትግራይ ህዝብ ችግር ነው ሲሉ የተናገሩት ጀነራሉ ሰራዊታችን ጥያቄ ጠየቀ እንጂ ትግራይን አሳልፈን እንሰጣለን አላለም ብለዋል። አክሎም የሰራዊቱን ጥያቄ ለመፍታት እቅድ መነደፉን ገልጸዋል። ጀነራሉ ሰራዊቱ ጥያቄ ማቅረቡ አሳልፎ ከመስጠት ጋር አያያዝም ሲሉ ነው አጽንኦት የሰጡት። ይህን ውይይት ተከትሎ በአደባባይ ተቃውሞ ድምጻቸውን ያሰሙ የጦሩ አባላት መጸጸታቸውን እንዲሁም ይቅርታ መጠየቃቸው የተዘገበ ሲሆን ከቀድሞ የህወሓት አመራሮች አንዱና በአሁኑ ሰዓት ስምረት ፓርቲን የተቀላቀሉት አቶ ጣዕማ ረዶም በይፋዊ የትስስር ገጻቸው ባሰፈሩት መልእክት ጦሩ ይቅርታ ጠየቀ መባሉ ከእውነት የራቀ ነው ብለዋል። የቀድሞ የህወሓት ከፍተኛ አመራሩ በዚሁ መልእክታቸው ውይይቱን በቀጥታ ስርጭት መከታተላቸውን ጠቅሶ ይቅርታ የጠየቀ የጦሩ አካል የለም ሲሉ ተከራክረዋል። በሌላ በኩል የትግራይ ጊዜያዊ አስተዳደር የቀድሞ ተዋጊዎችን ጥያቄዎች ለመመለስ ያስችላል ያለውን አዲስ አዋጅ ባለፈው ሳምንት ማጽደቁ የሚታወስ ነው። አዋጁ ከቀድሞ ተዋጊዎች መሰረታዊ ፍላጎቶች አቅርቦቶች፣ ከህክምና አገልግሎት፣ ከመኖሪያ ቤት፣ ከመንግስታዊና መንግስታዊ ያልሆኑ ተቋማት አገልግሎት አሰጣጥ፣ ከትምህርትና ከስልጠና ጋር የተያዙ ጥቅሞችንና መብቶችን ያካተተ መሆኑን የፕሬዝዳንት ጀነራል ታደሰ ወረደ ጽህፈት ቤት አስታውቋል። ጽህፈት ቤቱ ረቂቅ አዋጁ ከመጽደቁ በፊት በጥናትና ከተለያዩ ባለድርሻ አካላት ጋር በተደረጉ ምክክሮች ውስጥ አልፏል ብለዋል። ወደ ቀጣይ ርዕስ አለፍን። የታላቁ አባት ሥርዓተ ቀብር ተፈጸመ። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ሥርዓተ ቀብር ተፈጽሟል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባጋጠማቸው ድንገተኛ ህመም ምክንያት የህክምና ክትትል ሲያደርጉ ቆይተው ጥቅምት 9 2018 ዓ.ም በ94 ዓመታቸው ከዚህ ዓለም በሞት ተለይተዋል። በሥርዓተ ቀብሩ የሃይማኖት አባቶች፣ ከፍተኛ የመንግስት የሥራ ኃላፊዎች፣ ዑለማዎች፣ ደረሳዎች፣ ኡስታዞችና ወዳጅ ዘመዶቻቸው ተገኝተዋል። በዚህ መርሃ ግብር ላይ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ሐጂ ኢብራሂም ቱፋ፣ የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የቀድሞ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን፣ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ፣ ታላላቅ የሃይማኖት አባቶች፣ ከፍተኛ የመንግስት የሥራ ኃላፊዎች፣ የሀገር ሽማግሌዎች፣ ቤተሰቦቻቸው፣ ወዳጆቻቸውን ጨምሮ በሺዎች የሚቆጠሩ ኢትዮጵያዊ ያለ ሃይማኖት ልዩነት በመገኘት ለኛ አባት ያለውን ፍቅር በተግባር አሳይቷል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በአዲስ አበባ ከ50 ዓመታት በላይ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። በ1967 ዓ.ም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሲመሰረት የምክር ቤቱ አባልና የዑለማ ሊቀመንበር ነበሩ። ከ2010 መጋቢት እስከ ግንቦት ወር 2014 ዓ.ም ድረስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን በፕሬዝዳንትነት እንዲሁም የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ በመሆን አገልግለዋል። ኢትዮጵያውያን ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በህይወት ዘመናቸው የሚታወቁበትን የሰው ልጅነት ይቀድማል አስተምሮ የዘውትር መመሪያ እንዲያደርጉት ጥሪ ቀርቧል። ይህ በእንዲህ እንዳለ የኢትዮጵያ ህዝብ ለአባታችን ላሳየው ገደብ የሌለው ፍቅርና ክብር በቤተሰቦቼ ስም አመሰግናለሁ ሲሉ የተቀዳሚ ሙፍቲ ሐጂ ዑመር ልጅ አህመድ ዑመር ገልጸዋል። ልጃቸው አህመድ ዑመር በወቅቱ እንደተናገሩት የኢትዮጵያ ህዝብ ለአባታችን ላሳየው ገደብ የሌለው ፍቅርና ክብር በቤተሰቦቼ ስም አመሰግናለሁ። አባታችን ሰላምን፣ ፍቅርንና አንድነትን ሲሰብኩ መኖራቸውን በመግለጽ እኛም የሳቸውን ፈለግ እንከተል ብለዋል። በቀጣይ ርዕሳችን የኢትዮጵያ የተፈጥሮ ጋዝ ለውጭ ገበያ ሊቀርብ ነው። በቅርቡ የተመረቀው የኦጋዴን የተፈጥሮ ጋዝ በፈጣኑ ተጓጉዞ ለውጭ ገበያ የሚላክበት ፕሮጀክት መነደፉ ተሰማ። አንድ የቻይና ድርጅት የአፍሪካ ቀንድ ወደ ኃይል ምርት የሚያሸጋግር ፕሮጀክት ይዞ ብቅ ማለቱ ተሰምቷል።
በጅቡቲ ወደብ ላይ የሚተከል ተንሳፋፊ መሰረተ ልማት በተለይ ኢትዮጵያን የተፈጥሮ ጋዝ ወደ ፈሳሽ በመቀየር ለውጭ ገበያ ኤክስፖርት እንደሚያደርግ ነው የተነገረው። ልዩ ፕሮጀክቱ የኢትዮጵያን የ6.4 ቢሊዮን ዶላር የነዳጅና ተፈጥሮ ጋዝ ምርት ፕሮጀክትን የሚደግፍ በቅርቡ አገሪቷ ለከፈተችው ሃይድሮካርበን ሴክተር በእጅጉ ቁልፍ ነው ተብሏል። ለዓመታት የነበረው የተፈጥሮ ሀብት ፍለጋው ተጠናቆ የኢትዮጵያ መንግስት 4 የሃይድሮካርበን ፕሮጀክቶችን ማስጀመሩ ይታወሳል። በሶማሌ ክልል ከጎዴ 113 ኪሎ ሜትር በሚርቀው ካሉባ አካባቢ የተተከለው ፕሮጀክት ለሀገሪቷ ቀጣይ የኃይልና ኢንዱስትሪ አቅም ብዙ የሚያበረክተው መኖሩ ሲነገር ነበር። በስፍራው በጠቅላይ ሚኒስትሩ የተመረቀው የተፈጥሮ ጋዝ ኢንዱስትሪ በቀን 200,000 ኪዩቢክ የተጣራ ጋዝ የሚያመርት ይሆናል። የማምረቻው ሁለተኛው ምዕራፍ ሲጠናቀቅ ደግሞ በቀን ወደ 600,000 ኪዩቢክ የተፈጥሮ ጋዝ ማውጣት እንደሚችል ይገመታል። መንግስት ይህንን የተፈጥሮ ጋዝ ለሀገር ውስጥ ብቻ ገበያ የሚያቀርብ መሆኑን ገልጾ የነበረ ሲሆን ጋዙን ወደ ጅቡቲ ወስዶ ወደ ፈሳሽ መልክ ቀይሮ ኤክስፖርት የሚያደርግ ፈጣን ፕሮጀክት ከሰሞኑ መነደፉን የካፒታል ጋዜጣ ዘገባ አመልክቷል። የተፈጥሮ ጋዝን ኤክስፖርት ለማድረግ ከጅቡቲ መንግስትና ከቻይና ካምፓኒ ጋር ስትራቴጂክ አጋርነት መመስረቱ የተሰማ ሲሆን ፕሮጀክቱ የተነደፈው የጅቡቲ ወደቦችና የነጻ ዞኖች ባለስልጣን ዲፒኤፍዚኤ እና የቻይናው ጂሲኤል ቡድን በቅርቡ በጋራ ባረቀቁትና እየተጠናቀቀ ባለው ፕሮጀክት መሆኑ ተገልጿል። የተፈጥሮ ጋዙ በቅድሚያ ከካሉብ በጭነት መኪኖች አማካይነት ወደ ጅቡቲ ከተጓጓዘ በኋላ በዳሜር ጆግ ወደብ ላይ ተንሳፋፊ በሆነ በሚተከል ኢንዱስትሪ አማካይነት ጋዙ ወደ ፈሳሽ በመቀየር ከዛም በመርከብ ወደ ዓለም ገበያ እንዲቀርብ ነው የታሰበው። ለዚህ የሚያገለግሉ የተፈጥሮ ጋዝ አመላላሽ 120 የጭነት መኪኖች አሁን ላይ በስፍራቸው እንደሚገኙም ዘገባው አመልክቷል። ተንሳፋፊው የተፈጥሮ ጋዝ ማከማቻና ወደ ፈሳሽ ቀያሪው ኢንዱስትሪው በቻይና ጂሲኤል ቡድን የሚቀርብ መሆኑ ተነግሯል። በዚህ ፕሮጀክት በቀን 220,000 ኪዩቢክ ሜትር የተፈጥሮ ጋዝ ወደ ፈሳሽ ተቀይሮ ለዓለም ገበያ ለማቅረብ ነው የታቀደው። ፕሮጀክቱ ኢትዮጵያ በአፋጣኝ ከተፈጥሮ ጋዝ ሀብቷ የውጭ ምንዛሬና ገቢ እንድታገኝ ያስችላል ነው የተባለው። የጅቡቲው ዳሜር ጆግ ወደብና ኢንዱስትሪያል ፓርክ ለዚህ ስራ ምቹ የሆነ የነዳጅና ዘይት አመላላሽ መሰረተ ልማቶችና ተሽከርካሪዎች የተሟሉለት መሆኑ ተጠቁሟል። ይህ የተፈጥሮ ጋዝን ወደ ፈሳሽ ቀይሮ ለዓለም ገበያ ኤክስፖርት የማድረግ ፈጣን ፕሮጀክት 100% በካሉብ የተፈጥሮ ጋዝ ሀብት ላይ የሚመሰረት መሆኑን የተነገረው። በካሉብ የሚገኘው የተፈጥሮ ጋዙ እንደ አውሮፓ አቆጣጠር በ2018 የተገኘ ሲሆን ከ6 እስከ 8 ትሪሊየን ኪዩቢክ ፊት ክምችት እንዳለ ይነገራል። በአቅራቢያው ደግሞ 323 ሚሊዮን በርሜል የሚገመት ነዳጅ ስለመኖሩ ጥናት ያመለክታል። የቻይናው ጂሲኤል ቡድን ቀደም ሲል ፍቃዱ ተነጥቆ የነበረ ቢሆንም አሁን ላይ በ14 ወር ጊዜ ገደብ ብቻ የተፈጥሮ ጋዙን እንዲያወጣ ፍቃድ የተሰጠው ነው። የተፈጥሮ ጋዙን ወደ ፈሳሽ የሚቀይር ፕሮጀክትም ጎዴ ኢንዱስትሪ ፓርክ ላይ ግንባታ የተጀመረ ሲሆን በአመት 2.2 ሚሊዮን ፈሳሽ የተፈጥሮ ጋዝ እንዲያወጣ እቅድ ያለው ነው። እንዲሁም ከዳንጎቴ ጋር የኢትዮጵያ መንግስት በጋራ ኢንቨስትመንት የማዳበሪያ ፋብሪካ በስፍራው ለመትከል መሰረት መጣሉ የሚታወስ ነው። ወደ ቀጣይ መረጃ አለፍን። የዛሬው የግብጽና ሱዳን ምክር። ግብጽና ሱዳን ካይሮ ላይ መክረዋል። ምክሩ በሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ደረጃ የተካሄደ መሆኑን ከወደ ግብጽ የወጡት መረጃዎች አመላክተዋል። የሱዳን የውጭ ጉዳይ ሞሐዲን ሳሌም ከግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ጋር ከመከሩባቸው ጉዳዮች መካከል አንደኛው የኢትዮጵያ ጉዳይ መሆኑን የግብጽ ሐራም ኦንላይን ባሰራጨው ዘገባ አመልክቷል። ከህዳሴው ግድብ መመረቅ በኋላም ቢሆን ግብጽ በቀደመው የዲፕሎማሲ ጫና ለመቀጠል ጥረት እያደረገች ሲሆን ሱዳን አጋር አርጋ ለመቀጠልም ደፋ ቀና በማለት ላይ ናት። በአባይ ጉዳይ አጋሪ ናት የምትላት ሱዳን የእርስ በርስ ጦርነት አዙሪት ውስጥ መግባቷ ግብጽንም ክፉኛ ያስጨነቀ ነው። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በዚሁ ከግድቡ ጋር በተያያዘ በነበራቸው ምክርም የኢትዮጵያን የተናጠል አካሄድ አንቀበለውም በማለት ያንኑ በቀደሙት ጊዜያት የሚገልጹትን አቋማቸውን መልሰው አንጸባርቀዋል። በእርስ በርስ ጦርነት ውስጥ የተዘፈቀችው ሱዳን በአሁኑ ሰዓት ከውስጥ ጉዳዩ ባለፈ ሌሎች የውጭ ጉዳዮችን የምታስብበት የተመቻቸ ሁኔታ ባይኖራትም የግብጽ ባለስልጣናት ግን ግድቡን በተመለከተ የሀገሪቱ ከግብጽ ጎን እንድትቆም እየወተወቷት ይገኛሉ። ከፊል ሱዳንን እያስተዳደሩ የሚገኙት የሱዳን ጀነራል አብዱልፈታህ አልቡርሃን ከአንድ ሳምንት በፊት ካይሮ ተገኝተው ከፕሬዝዳንት አብዱልፈታህ አልሲሲ ጋር በመምከር ኢትዮጵያን በጋራ የወቀሱበት ሁኔታ እንደነበር የሚታወስ ነው። ወደ ቀጣይ መረጃ አለፍን። ፋኖና ህወሓት በጋራ ተሰልፈዋል። ጀነራሉ የአማራ ክልል ውጊያ በቀጠለበት በተለያዩ አካባቢዎች ህዝባዊ የውይይት መድረኮች በመካሄድ ላይ ይገኛሉ። ከሁለት ዓመታት በፊት የክልሉን ልዩ ኃይል ለመበተንና ታጣቂዎችን ትጥቅ ለማስፈታት የተላለፈውን ውሳኔ ተከትሎ በተለያዩ የአማራ ክልል አካባቢዎች የሚንቀሳቀሱት የፋኖ ታጣቂዎች ከጸጥታ ኃይሎች ጋር ግጭት ውስጥ መግባታቸው ይታወቃል። ከሰሞኑ በተለያዩ የክልሉ አካባቢዎች ውጊያዎች እየተካሄዱ መሆናቸውን የሚያመለክቱ መረጃዎች በስፋት በመሰማት ላይ ባሉበት ህዝባዊ ውይይቶች እንደቀጠሉ ናቸው። በዛሬው ዕለት በሸዋሮቢት ከተማ በተካሄደ አንድ ውይይት ላይ የተገኙት ሜጀር ጀነራል አበባው ሰይድ ጽንፈኛ ሲሉ የጠሯቸውን የፋኖ ታጣቂዎች ከህወሓት ጋር አብረው እየሰራ ነው ሲሉ ከሰዋል። የሸዋሮቢት ከንቲባ ጽሕፈት ቤት ይፋ ባደረገው መግለጫ መሰረትም
የሀገር መከላከያ ሰራዊት የልዩ ዘመቻዎች እዝ ምክትል አዛዥ ሜጀር ጀነራል አበባው ሰይድ በሸዋሮቢት ከተማና በቀወት ወረዳ ካሉ የመንግስት ሰራተኞች ጋር በተወያዩበት ነው የፋኖ ኃይሎች ከህወሓት ጋር አብረዋል ሲሉ የከሰሱት። ሜጀር ጀነራል አበባው በንግግራቸው በሐሰተኛ የሚዲያ ጫጫታ የሚመጣ ለውጥ የለም ያሉ ሲሆን በጫካ ያሉ ታጣቂዎች ለግል ኢኮኖሚያዊ ጥቅማቸው የሚንቀሳቀሱና ትላንት የአማራን ህዝብ ዋጋ አስከፍለዋል ካሉት ጠላት ህወሓት ጋር ጭምር በመተባበር ለህዝቡ ያላቸውን ንቀት አሳይተዋል በማለት ከሰዋል። በመሆኑም የተማሪ መንግስት ሰራተኛና ማህበረሰቡ እውነቱን ተረድቶ በቃ ሊል ይገባል ሲሉ ጥሪ አቅርበዋል። የፋኖ ኃይሎች ከህወሓት ጋር አብረው ተሰልፈዋል የሚል ክስ ሲቀርብ በአንድ ወር ጊዜ ውስጥ ያሁኑ ለሁለተኛ ጊዜ ነው። ከሁለት ሳምንታት በፊት የኢትዮጵያ ውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ባስገባው ይፋ የክስ ደብዳቤ ላይ ጉዳዩን ማንሳቱ ይታወሳል። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት ኢትዮጵያ ላይ ጦርነት ሊከፍቱ ጥምረት ፈጥረዋል በማለት መስከረም 22 ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፉት ደብዳቤ ላይ ነው የፋኖ ህወሓት ጥምረት ክስ የቀረበው። የፋኖ ታጣቂዎች በቅርቡ ወልዲያን ለመቆጣጠር በከፈቱት ውጊያ ኤርትራና የህወሓት ኃይሎች መሳተፋቸውን የውጭ ጉዳይ ሚኒስቴር ደብዳቤ ከሷል። በዚህ ጉዳይ ከህወሓት በኩል ምላሽ የሰጡት የጦሩ ከፍተኛ አዛዥ ክሱን ውድቅ ማድረጋቸው የሚታወስ ነው። ከትግራይ ወታደራዊ አዛዦች መካከል የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ጆን መዲድ በቅርቡ በሰሜን ወሎ በነበረው ሁኔታ የትግራይ ክልል ኃይሎች ተሳትፎ አለ መባሉን በማጣጣል የትኛው ኃይል ከየት ተነሳ ወዴት አመራ የሚል ለማወቅ በዚህ ዘመን ቀላል ሆኖ ሳለ ይሁንና ትግራይን ለመወንጀል በመፈለጉ ብቻ ወንጀላው መቅረቡን በመግለጽ ማጣጣላቸው ይታወቃል። በመጨረሻ ርዕሳችን በከሸፈው የዕዳ ሽግሽግ ጉዳይ አፋጣኝ ምክክር ተጠራ። ኢትዮጵያ ያለባትን የ$1 ቢሊዮን የቦንድ ዕዳዋን መልሳ ለማዋቀር ስታደርግ የነበረው ድርድር ያለ ስምምነት መቋረጡ መዘገቡ ይታወሳል። ይህንን ተከትሎ የፋይናንስ ሚኒስቴር ኦፊሻል ክሬዲተር ኮሚቲ ወይም ኦሲሲ እና ከዓለም አቀፍ የገንዘብ ተቋም ጋር አስቸኳይ ምክክር ሊያደርግ መሆኑ ተሰምቷል። የኢትዮጵያ መንግስት በ2024 መከፈል የነበረበትን ዕዳ አከፋፈልና ጊዜ እንዲሁም መጠን ለመወሰን የተደረገ ንግግር ያለ ስምምነት የተጠናቀቀው ባለፈው ሳምንት ነበር። በአሜሪካ ከቁልፍ የቦንድ ባለቤቶች ቡድንና ወኪሎች ጋር የተደረገው ድርድር ያለ ስምምነት መጠናቀቁን ተከትሎ አበዳሪዎች ገንዘቡን ለማስመለስ የህግና ሌሎች አማራጮችን እንደሚመለከቱ ማስጠንቀቃቸውም ይታወሳል። የገንዘብ ሚኒስቴር የባለፈው ሳምንት ስብሰባ መልካምና የሚቀጥል ሲል የገለጸ ቢሆንም አሁን ላይ ከዓለም አቀፍ የገንዘብ ተቋም ጋር በቀጣይ ምን ማድረግ እንደሚቻል ለመምከር አስቸኳይ ንግግር የጠራ መሆኑን የተሰማው የኢትዮጵያ መንግስትና የዩሮ ቦንድ ያዥ ዓለም አቀፍ የግል ኢንቨስተሮች ቡድን የሀገሪቱን የ$1 ቢሊዮን ዩሮ ቦንድ መልሶ ለማዋቀር ከመስከረም 15 እና ጥቅምት 3 ድረስ ነው ንግግር ያደረጉት። በሁለት ወገኖች የቀረቡትን የመጨረሻ የዕዳ ማዋቀር ሀሳቦች መካከል ያለውን ልዩነት ማጥበብ እንዳልተቻለ ነው የተዘገበው። ኢትዮጵያና አበዳሪዎቿ በትልልቅ ቁጥሮች ላይ ተስማሙ ሲሆን ከዋናው ዕዳ 15% ቅናሽ ተደርጎ $850 ሚሊዮን እንዲከፈል ሲግባቡ ቀጣይ የሀገሪቱ ዕዳ መክፈያ የመጨረሻ ቀነ ገደብም እንደ አውሮፓ አቆጣጠር በ2029 ጁላይ 15 ቀን እንዲሆን ወስነዋል። ሆኖም ቁልፍ ልዩነቶች የታዩት የእሴት መልሶ ማኛ መሳሪያ ወይም ቫልዩ ሪከቨሪ ኢንስትሩመንት እና የኪሳራ ቅነሳ ውሎች ዙሪያ መሆኑ ተዘግቦ ነበር። በሌላ አነጋገር በኢትዮጵያ ኤክስፖርት ሁኔታ ላይ በሚወሰነው የዕዳ ክፍያ ላይ ስምምነት አልተገኘም። አበዳሪዎቹ የሀገሪቱ ኤክስፖርት ገቢ መሻሻል ካገኘ $400 ሚሊዮን ቦነስ ክፍያ ሲጠይቁ የኢትዮጵያ መንግስት ግን $180 ሚሊዮን ብቻ ለመክፈል ሐሳብ ማቅረቡ ይሄ ግን አበዳሪዎችን አለመስማማቱ ተነግሯል። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።